ሰላም ጤና ይስጥልኝ እንደምን ዋላችሁ ውድ አእምሮ ቤተሰቦች እንደምን ውላችኋል። ዛሬ በዓለማችንና በሀገራችን የተፈጠሩ አዳዲስ ክስተቶችን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ቀዳሚ ዜና ስናልፍ በአሜሪካና በእስራኤል ጥምር በኢራን ላይ የተከፈተው ጦርነት አንድ ወር በሞላው በአሁኑ ወቅት ቀጠናው ወደማይመለስ የለየለት ጦርነት ውስጥ ገብቷል። በዚህ አስፈሪ ወቅት በኢራን ሰማይ ላይ ተመትቶ የወደቀው የአሜሪካ ጦር ጀት አብራሪ ጉዳይ ደግሞ ዓለም መገናኛ ብዙሃን ዋነኛ አጀንዳ ሆኗል። ባለፉት ጥቂት ቀናት ውስጥ አውሮፕላን መመታቱን ተከትሎ በሁለት ሀገራት መካከል የአይጥና የድመት ፍልሚያ ወደ መሬት ወርዷል። የኢራን ብሔራዊ መገናኛ ብዙሃን ባስተላለፉት አስቸኳይ መግለጫ አብራሪው በህይወት ይዞ ለሚያስረክበው ግለሰብ ወይም ቡድን ከ66,000 በላይ ዶላር እንደሚሰጡና ሽልማት እንደሚያበረክቱ አውጀዋል። ይህ ገንዘብ በኢራን ውስጥ ካለው የኑሮ ውድነትና አማካይ ደሞዝ አንጻር ሲታይ እጅግ ግዙፍ በመሆኑ በደቡባዊ የሀገሪቱ ክፍሎች የሚገኙ ነዋሪዎች የታጠቁ ሚሊሻዎች ጠመንጃቸውን ይዘው አብራሪውን ፍለጋ ወደ በረሃ መውጣታቸውን የሚያሳዩ ቪዲዮዎች እየወጡ ይገኛሉ። የአሜሪካ ባለስልጣናት በበኩላቸው ዋና አብራሪው በህይወት ቢገኝም አብሮ የነበረው የጦር መሳሪያ ስራ ተቆጣጣሪ ባልደረባቸው እስካሁን አለመገኘቱን ገልጸዋል። አሜሪካ የጠፋባትን አባል ለማዳን በወታደራዊ ዓለም የአየር ኃይል የስዊዝ በሚባል የሚታወቀው ልዩ የኮማንዶ ኃይል ወደ 8 አስገብታለች። ይህ ስያሜ የተሰጠው ማንኛውም አይነት አስቸጋሪ ሁኔታ መቋቋም ስለሚችል ሲሆን ቢያንስ 24 አባላት ያሉት ቡድን በብላክ ሁክ ሄሊኮፕተር ታጅቦ በኢራን ግዛት ውስጥ ዘልቆ ገብቷል። እነዚህ ኮማንዶዎች በአውሮፕላን ላይ ዘለው በመውረድ በጥራት ግዛት ውስጥ ተደብቆ የሚገኘውን አብራሪ አግኝተውና አስፈላጊውን የሕክምና ሰጥተው ለማውጣት ከባድ ኃላፊነት ተጥሎባቸዋል ተብሏል። ይህን አደገኛ ተልዕኮ ለማከናወን በበረራ ላይ ነዳጅ የሚሞሉ አውሮፕላኖችና ተዋጊ ጀቶች ቡድኑን ይከታተላሉ ተብሏል። አርብ ዕለት በኩዊዝ አውራጃ ሰማይ ላይ አሜሪካ ሄሊኮፕተር ሲበሩ የሚያሳይ ቪዲዮ መውጣቱ ደግሞ የአሜሪካ በኢራን ግዛት ውስጥ ሉዓላዊ ጥሳዊ ኮማንዶ ኦፕሬሽን እያካሄደች መሆኑን ያረጋግጣል ተብሏል። የፔንታጎን መረጃ እንደሚያሳየው ጦርነቱ ከተጀመረ አንስቶ 365 አሜሪካ ወታደሮች ላይ ጉዳት ደረሰ ሲሆን 13ቱ ደግሞ ሕይወታቸውን አጥተዋል ብሏል። ይህ አሃዝ የሚያሳየው ጦርነቱ ከሩቅ የሚወረወሩ ሚሳኤሎች ብቻ ሳይሆን ከመሬት በላይ የሚደረጉ ፍልሚያዎች ከፍተኛ ዋጋ እያስከፈሉ መሆኑን ተብሏል። በዚህ ሁሉ ውጥረት መሃል ግን በዓለም ንግድ እንቅስቃሴ ሙሉ በሙሉ አልቀሙም። ለዓለም ነዳጅ አቅርቦት ወሳኝ የሆነው የሆርሙዝ ወሽመጥ ለመጀመሪያ ጊዜ የንግድ እንቅስቃሴ እያሳየ ሲሆን ባለቤትነቱ የፈረንሳይ የሆነ ዕቃ ጫኝ መርከብና የተፈጥሮ ጋዝ የጫነ የጃፓን መርከብ ወሽመጡን በሰላም አቋርጦ ማለፉ ተሰምቷል። መርከቦቹ ጥቃትን እንዳይሰነዘርባቸው በኦማን ባህር ዳርቻ በመከተል ከኢራን ውሃ መስመር ራቅ ብለው መጓዝ የበረዶ መስመር ሙከራ አድርገዋል ነው የተባለው። በሌላ በኩል በሀገር ውስጥ ጉዳይ የህወሓት ሰራዊት ቁጥር በተመለከተ የወጡ መረጃዎች ባለሙያዎች ዘንድ ጥያቄ እያስነሳ ይገኛል። በትጥቅ ማስፈታት ሂደት ላይ የተሳተፉት አንድ ባለሙያ እንደገለጹት ህወሓት 32,000 ወታደር አለው የተባለው መረጃ ፍጹም የተጋነነ ከቡልጋሪያ ሀገር ሰራዊት ጋር የሚመጣጠን ነው ብለዋል። ክልሉ በአሁኑ ሰዓት ያለበት ኢኮኖሚ አቅም እንዲህ ያለ ግዙፍ ሰራዊት ማስተዳደር እንደማይችል፣ ይህ ለውስጥ መረጋጋት ስጋት እንደሚሆን ባለሙያው አስረድተዋል። ትክክለኛ ቁጥር ወደፊት በመንግስት ይፋ እንደሚደረግ ጠቁመው ይህ ሁሉ የታሪክ ሂደት የሚከናወነው በሀገራችን ኢትዮጵያና በታሪካዊቷ ኢራን ነው። የዛሬ መረጃችን እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ወደ እናንተ ቀድመው እንደርሱ ይህን አካውንት ሰብስክራይብ ማድረግ አትርሱ።